በስላሴ ስማም እናገራለሁ ሰላም ለእናንተ ይሁን እና ዛሬ ስለ ጸሎት ነው የምንነጋገረው እግዚአብሔር ቢፈቅድና ቢረዳን የጸሎት ሥርዓትና በጸሎት ዙሪያ ያሉትን ሐሳቦችን ነው የምናየው ጸሎት ምን ማለት ነው የሚለውን ስናይ ጸሎት ማለት ተናግሮተ ሰብ ምስለ እግዚአብሔር ወይም ሰው ከእግዚአብሔር ጋር የመነጋገሪያ ስልኩ የመገናኛ ድልድይ መንገዱ ማለት ነው ጸሎት ስለዚህ ጸሎት ከእግዚአብሔር ጋር ከመለኮታዊው አባት ጋር ከንጉሱ ጋር ሰማይና ምድርን ከፈጠረ አባትና አምላክ ፈጣሪ እግዚአብሔር ጋር የምናወራበት መንገድ ነው ጸሎት ማለት እንጂ ንግግር ዘይቤ ብቻ እንዳልሆነ ሊገባን ያስፈልጋል ጸሎት እንዴት ነው ጸሎት ከማድረጋችን በፊት ዝግጅት አለ ጸሎት ሁለት አይነት ዝግጅቶች አሉት መንፈሳዊ ዝግጅትና ወይም የህሊና ዝግጅትና አካላዊ ዝግጅት ነው መንፈሳዊ ዝግጅት ሲባል መጀመሪያ ለጸሎት ስንዘጋጅ ስንጸልይ ከማን ጋር ነው እየተነጋገርን ያለነው ከእግዚአብሔር ጋር ነው ከንጉስ ጋር ነው ከሚያቃጥል መለኮት ጋር ነው ያን እየተነጋገርን ያለው ስለዚህ ምን ይገባናል ህሊናችን ተጨንቆ ነው ወይ የሚጸልየው መጨነቅ አለበት ምክንያቱም እንዴት አድርጌ በፊቱ ቆማለሁ ሰማይና ምድር እንኳን በፊቱ ንጹህ ያልሆነለት ጌታ ይሄን የቆሸሸ ማንነት ይዤ እንዴት በፊቱ ቆማለሁ ብለን ፈርተን ህሊናችን ተጨንቆ ነው መቅረብ ያለበት ወደ እግዚአብሔር ስለዚህ ከማን ጋር እንደምናወራ ማሰብ አለብን ሲጀምር ከዚህ በኋላ ሁለተኛው ዝግጅት ምንድነው የምንጸልየው ጸሎት ሁሉ ሊያደርግልን የታመነ ታላቅ አባት መሆኑን ማመን አለብን አስቀድመን ነው ምናምነው ይሄ ነገር የጸለየነው ጸሎት እንደሚያደርግልን ወይ ደግሞ እንደሚሰማን ማወቅ አለበት ይሄው በወንጌል የተጻፈ ነው በአዲስ ኪዳን ላይ ዮሐንስ በመልእክቱ በአንደኛው መልእክት ዮሐንስ ምዕራፍ 5 ቁጥር 14 ላይ ምንድነው የሚለው በእርሱ ዘንድ ያለን ድፍረት ይህ ነው እንደ ፈቃዱ አንዳች ብንለምን ይሰማናል ነው የሚለው በእርሱ ዘንድ ያለን ድፍረት ነው ያው ድፍረት አለው ክርስቲያን ድፍረት የምንለው ለዚህ ነው ከሙሉ ዓለም ከሙስሊምም በተለየ ከአምላካችን ጋር ያለን ቅርርብ በተለይ በጣም ቅርብ መሆኑን የምንገልጠው ይሄን ነው አንዳች ነገር ብንለምን ይሰማናል ምክንያቱም እንዳባተውና ምን እንፈገረው ማለት ነው ስለዚህ አስቀድመን ማመን አለብን ማለት ነው ሌላው በጸሎት ጊዜ መመሰጥ ስንጸልይ ቃላትን እየቆጠርን ወይም ፓራግራፎች ወይም ሙሉ ሐሳቦችን እየተናገርን ብቻ አይደለም የቃላት ጨዋታ አይደለም ጸሎት ስንጸልይ ለምሳሌ አባታችን ሆይ በሰማያት የምትኖር ስንል ህሊናችን ማሰብ ያለበት እግዚአብሔር ከላይ ከፍ ብሎ በሰማያት ዙፋኑ በመላእክት ተከቦ ነው ማየት መቻል አለበት ስንጸልይ ቃላቱ ወደ ስዕልና ወደ ምስል ተቀርጾ ህሊናችን ውስጥ እግዚአብሔር ማየት መቻል አለበት ስለዚህ ተመስጦ ይባላል የምድራዊን ሐሳብ ተተን ከምንጸልየው ሐሳብ ጋር በቃላቶቹ ትከሻ ላይ ተጨነን ወደ እግዚአብሔር ሐሳብ ወደ እግዚአብሔር መንበር መውጣት ማለት ነው ስንጸልይ በተመስጦ መጸለይ ያለበት ስንል ማለት ነው ስለዚህ እነዚህ ማሟላት አለብን ሁለተኛው አካላዊ ዝግጅት ነው መንፈሳዊ ዝግጅትን አይተናል አካላዊ ዝግጅት ነው አካላዊ ዝግጅት ላይ ብዙ ነገሮችን ማየት እንችላለን ለምሳሌ እንዴት ነው የምንጸልየው ስንጸልይ ማንንም ሰው ቀጥ ብሎ ሁለት እግሩን ገጥሞ ቆሞ መጸለይ ያለበት ይሄ ሁላችንም እናውቀው ነው መንበርከክም እንችላለን ተንበርክኮም ይጸልያል በትርምጻ ቅዱስ ብዙ ጊዜ ደጋግሞ እንዲያም አንዳንድ ቅዱሳን አባቶች ተንበርከከው ይጸልዩ እንደነበሩ እናያለን ለምሳሌ ትንቢተ ዳንኤልን ስናይ ምዕራፍ 6 ቁጥር 10 ላይ ምንድነው የሚለው በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ አመሰገነም ይላል ስለዚህ በ3 ጊዜ የተንበረከከ ጸልይ እንደነበረ ዳንኤል ይናገራል እዝራም እንዲሁ ካህኑ እዝራ መጽሐፍ እዝራ ምዕራፍ 9 ቁጥር 5 ላይ ምንድነው የሚለው ራሱ ሲናገር በጉልበቴም ተንበርክኬ ወደ አምላኬ ወደ እግዚአብሔር እጄን ዘረጋው ይላል መንበርከክ አለ ሰለሞንም አባታችን እንደዚህ ልክ እንደዚህ ያደርገው ቤተ መቅደሱ ሰርቶ ከጨረሰ በኋላ በሁለተኛ ዜና መዋዕል ምዕራፍ 6 ቁጥር 12 ላይ ምንድነው የሚለው በእስራኤልም ጉባኤ ሁሉ ፊት በጉልበቱ ተንበርክኮ እጁን ወደ ሰማይ ዘረጋ የእስራኤልም ጉባኤ ሁሉ ያዩ በእግዚአብሔር መሰዊያ ፊት ቆሞ እጆቹን ዘርግቶ እንዲህ አለ ይላል ስለዚህ በጉልበቱ ተንበርክኮ እጁን ወደ ሰማይ ዘረጋ ይላልና ተንበርክኮ መጸለይ ይቻላል ማለት ነው ተቀምጦና ተኝቶ መጸለይ አይፈቀድም በቤተክርስቲያናችን ምናልባት ደክሞን ካልሆነ በስተቀር ተቀምጦ መጸለይ አይቻልም አባቶች ብዙ ጊዜ በማህሌቱ አድረው በቅዳሴ ከደከሙ በኋላ ሲጸልዩ ምናልባት ተቀምጦ ሲጸልዩ አይተን ተቀምጦ መጸለይ ይፈቀዳል እንዳንል ተኝቶ ወይ ተቀምጦ መጸለይ የተፈቀደለት አንድ ሰው ብቻ ነው እሱም የታመመ ሰው መቆም የማይችል ሰው ከሆነ ወይ መቀመጥ የማይችል ሰው ከሆነ ተኝቶ መጸለይ ይችላል ስለዚህ ቆመን ወይም ተንበርክከን መጸለይ እንዳለብን ነው ሌላው እጃችን እንዴት ነው የሚሆነው መቼም እርግጠኛ ነኝ እጁን ኪስ ውስጥ ከቶ የሚጸልይ ሰው ባይኖርም እጁን አጣምሮ ዝም ብሎ ለቆ የሚጸልይ ሰው ግን ብዙ ሰው አለ ይሄ መታረም አለበት እጃችን መዘርጋት አለበት በመስቀል ምልክት ነው እንደ ሰይፍ ምልክት ይላል እንዲያም ቅዱስ አትናቴዎስ በቅዳሴው ላይ እጆቻችን እንደ ሰይፍ ምልክት ነው መዘርጋት ያለባቸው ስንጸልይ ለዲያብሎስ ወይ ለጥላታችን ለአጋንንት እጆቻችን እንደሚያበሩና እንደሚያቃጥሉ እሳት ነው የሚታዩአቸው ነው የሚለው ስለዚህ እጆቻችን ቀና አድርገን
ነው። ይሄን ደግሞ መጽሐፍ ቅዱስ ብዙ ጊዜ የተደጋገመ ነገር ነው። አሁን ራሱ ያነበብነው የቅዱስ ሶሎሞን ምሳሌ ለምሳሌ አንደኛ ነገሥት መጽሐፈ ነገሥት ቀዳማዊ አንደኛው ምዕራፍ 8 ቁጥር 22 ላይ ምንድነው የሚለው? የእስራኤልን ጉባኤ ሁሉ እያዩ ሰሎሞን በእግዚአብሔር መሠዊያ ፊት ቆሞ እጆቹን ወደ ሰማይ ዘረጋ ነው የሚለው። ስለዚህ ከፍ አድርገን እጃችን ነው የምንጸልየው ልክ አባታችን ሆይ እንደምንለው ማለት ነው። ዳዊትም እንደዚሁ መዝሙረ ዳዊት ምዕራፍ 28 ቁጥር 2 ላይ ምንድነው የሚለው? ወደ መቅደስህ ማደሪያ እጄን ባነሳው ጊዜ ወደ አንተ የጮኩትን የልመናዬን ቃል ስማ ይላል። ወደ መቅደስህ ማደሪያ እጄን ባነሳው ጊዜ ብዙ ጥቅሶች አሉ፣ ግን ለማስረጃ ያህል ነው ይሄንን የምንለው። ስለዚህ እጃችንን ዘርግተን ነው መጸለይ የሚገባን ማለት ነው። አይናችንስ እንዴት ነው የሚሆነው? አይናችን ስለ አይን ሲናገር መጽሐፍ ቅዱስ ብዙ ጊዜ ይናገራል። 1 2 3 ምስክሮችን ልስጣችሁ። በተለይ አምላካችንና ጌታችን የሆነው አባታችን ክርስቶስ ኢየሱስ ወደዚህ ዓለም በስጋ ማርያም ተገልጦ እንደኛ ሰው ሆኖ እንዴት እንደምንጸልይ እንዴት እንደመጾም እንዳለብንና መጠመቅ እንዳለብን የሰራው ስራ ሁሉ ለኛ ትምህርት ነበርና ሲያስተምረን እንዲህ ነበር ያደረገው። የማቴዎስ ወንጌል ምዕራፍ 14 ቁጥር 19 ላይ 5 እንጀራና 2 ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረከ፣ እንጀራውንም ቆርሶ ለደቀ መዛሙርቱ ሰጠ ነው የሚለው። ስለዚህ ወደ ሰማይ አሻቅቦ አየና ጸሎትን ሲያስተምረን እሱ ጸሎት የሚገባው ሰው አይደለም፣ ግን እንደ ሰው መጸለይ ስላለበት አንድም ለኛ ለሰዎች ጸሎት ማስተማር ስላለበት ወደ ሰማይ አሻቅቦ አየና ይላል። ሁለተኛው የዮሐንስ ወንጌል ምዕራፍ 11 ቁጥር 41 ላይ ታሪኩ ታውቁታላችሁ። አልዓዛር እንደሞተ ሰማና ወደ ማርያምና ወደ ማርታ እህቶቹ የአልዓዛር እህቶች ናቸው ሂዶ ምን እንዳለ ነው የሚናገረው። ክርስቶስ ምን አለ? ድንጋዩን አንሱት። ኢየሱስም አይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ አለና ከዛ በኋላ ነው አልዓዛር ጻ ብሎ አልዓዛር ውጣ ከመቃብር ብሎ የጠራው የዛኔ ነው። እንዴት ብሎ ነው የጸለየው ክርስቶስ ኢየሱስ? ኢየሱስም አይኖቹን ወደ ላይ አንስቶ ነው የሚለው። ስለዚህ አይኖቻችንን ወደ ላይ ማንሳት አለብን። ሌላው አይኖቻችን ወደ ላይ ማንሳትም እንችላለን፣ ማጎንበስም እንችላለን። ማጎንበስ ማለት ልክ በቅዳሴ ጊዜ ስግዱ ለእግዚአብሔር ከተባለ ሰግደን አንገታችንን ወደ ላይ ወደ ታች አቀርቅረን ዝቅ ብለን የምንጸልየው ጸሎት ሊሆን ይችላል ይሄ ጸሎት። ይሄ ደግሞ መጽሐፍ ቅዱስ ይናገራል። አንድ ቀራጭና አንድ ፈሪሳዊ እንደነበረ መጽሐፍ ቅዱስ በተለይ በሉቃስ ወንጌል ምዕራፍ 18 ቁጥር 13 ላይ አንድ ታሪክ ይነግረናል ክርስቶስ። አንድ ቀራጭና አንድ ፈሪሳዊ ነበሩ። ሁለቱም ወደ ቤተ መቅደስ ሄዱ። ፈሪሳዊው በእግዚአብሔር ፊት ሲጸልይ ምን እያለ እኔ ጌታ ሆይ እንደ ቀራጩ ስላላደረከኝ አመሰግናለሁ፣ በሳምንት እንዲህ ጸልያለሁ፣ እንዲህ አደርጋለሁ፣ ጽድቅ አለኝ ብሎ ተመካ በእግዚአብሔር ፊት። ቀራጩ ግን ምንድነው ያለው? ነገ አምላኬ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበረ። ወደ ሰማይ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም ይላል። አይኖቹን ወደ ላይ ቀና ያለ ማለት እንኳን አልደፈረም፣ ኃጢአተኛ ነኝ ብሎ አመነ። ስለዚህ ምን ያደርግ ነበር? ዝቅ አይኖቹን ወደ መሬት አየና ደረቱን ይደቃ ነበረ ይላል። ስለዚህ ደረት መድቃትም ከዚህ ነው። አባቶችን ብዙ ጊዜ እኛ እናደርገው መነኮሳት አባቶችን ባህታውያን ቅዱሳን አባቶቻችን ያደርጉታል ይሄን ነገር። ደረቱን እየደቃ ራሱን እያሳዘነ አፈር ትቢያ ላይ ወድቆ ይለምን ነበርና ከዚህ ነው የምናነሳው። ይሄ ማለት ግን አይኖቻችሁን ጨፍኑ ማለት አይደለም። አይን መጨፈን አንደኛ መጽሐፍ ቅዱሳዊ አስተምህሮም አይደለም፣ ሁለተኛ ከቅዱሳን አባቶች ከመጀመሪያዎቹ የክርስቲያን አባቶችን የመጣ አይደለም። ይሄ የመጣ በኋላ ፈረንጆች በተለይ የኛ ህዝባውን እየለመዱ የመጣ ፊልምና የውጭ ሀገር ነገሮችን እያየ ተደፍተው አይኖቻችሁን ጨፍነው ሲጸልዩ እያየ ከዛ የመጣ ነው እንጂ ሃይማኖታዊ ወይም ክርስቲያንና መሰረትም የለውም። ይህ መጽሐፍ ቅዱሳዊ አስተምህሮ ነው። አይኖቻችንን ጨፍነን አንጸልይም። እኛ በሰማይ የምትኖር አባታችን ሆይ ስንል አይኖቻችንን ወደ ሰማይ አቅንተን ነው የምንጸልየው ለማለት ያህል ነው። ሌላው ፊታችንን ወደ ዞረን ነው የምንጸልየው። ይሄንን አንድ ሰው ቤተክርስቲያን ውስጥ ከሆነ ወይ ቤተክርስቲያን ዙሪያ ወይ ቤተክርስቲያን አቅራቢያ ቦታ ካለ ስንጸልይ ፊታችን ወደ ቤተክርስቲያኑ አቅጣጫ ዞረን ነው የምንጸልየው። ካልሆነ ግን ለምሳሌ ቤታችን ወይ ቤተክርስቲያን የሌለበት ስፍራ ላይ ሆነን ስራ ቦታ ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል፣ በተለያዩ ቦታዎች ሆነን ብቻ ስንጸልይ ግን አይኖቻችን ወደ ምስራቅ ነው የሚዞሩት፣ ወይ ፊታችን ወደ ምስራቅ በኩል ፀሐይ ወደምትወጣበት ቦታ እንዞራለን። ለምንድነው? ብዙ ትርጉም አለው። ለማሳጠሪያ ግን ምስራቅ አንደኛ የገነት ቦታ ነው። ገነት የምስራቅ ነው። እኛ አዳም አባታችን እግዚአብሔር ያስቀመጠው ቦታ በምስራቅ ገነት ነው። ዘፍጥረት ምዕራፍ 2 ቁጥር 8 ላይ ስናይ ወደ ዘፍጥረት ምዕራፍ 2 ቁጥር 8 ላይ እግዚአብሔር አምላክም በምስራቅ በኤደን ገነት ተከለ፣ የፈጠረውንም ሰው ከዚህ አኖረው ይላል። ስለዚህ አዳም ያኖረው በምስራቅ ባለች በገነት ነውና ምስራቅ ቦታችን ነው። ስለዚህ እሷን ተስፋ እናደርጋለን ማለታችን ነው። ወደ ምስራቅ ዞረን ስንጸልይ ተስፋ የምናደርገው ገነትን ነው፣ የምንገባው እግዚአብሔር መንግስት ነው ማለታችን ነው። ሌላው ምስራቅ የእመቤታችን ምሳሌ ስለሆነ ነው
ለምን ፀሐይ ነውና ክርስቶስ የዓለም ብርሃን ፀሐይ ስለሆነ ፀሐይ ደግሞ ከመስራቅ ይወጣልና እመቤታችን በመስራቅ ትመሰላለች ስለዚህ እመቤታችን እናታችን ምስራቂቱ ድንግል ማርያም ነች እያልን መመስከራችን ነው ዳንኤልም እንደዚህ ያደርግ ነበር ምዕራፍ 6 ቁጥር 10 ላይ ትንቢተ ዳንኤል ምዕራፍ 6 ቁጥር 10 ላይ ስናነብ ምንድነው የሚለው ወደ ቤቱም ገባ የእልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር ቀድሞም ያደርግ እንደነበረ በየለቱ 3 ጊዜ በግልቦት ተንበርክኮ በአምላኩ ፊት ጸለየ ይላል ወደ ኢየሩሳሌም አንጻር ተከፍተው ነበር ዳንኤል ከኖረበት ቦታ ላይ ወይም ከኢራቅና ኢራን ወይ ባቢሎን ማለት ነው ወደ ባቢሎን ሄዶ ስለነበረ ከባቢሎን ወደ ኢየሩሳሌም ቤተ መቅደስ ወደ ምስራቅ በኩል ነው የሚሆነው ስለዚህ ወደ ኢየሩሳሌም አንጻር መስኮቶችን ከፍቶ ይሰግድ እንደነበረ ትምህርት ይሰጠናል ዳንኤል ማለት ነው ለዚህ ነው በቅዳሴ ጊዜ ዲያቆኑ ወደ ምስራቅ ተመልከቱ እየለሚያውጅ ወደ ምስራቅ ተመልከቱ አንደኛ ወደ መንግስተ ሰማያት አስቡ መንግስተ ሰማያት ገነት በምስራቅ በኩል ናትና አንድም ወደ ምስራቅ ተመልከቱ ሲል ፀሐይ ክርስቶስ ከመቤታችን ወደሚወጣበት ወደ ክርስቶስ ወደ ድንግሊቱ ወደ መቤታችን ተመልከቱ ሲለን ነውና ወደ ምስራቅ ፊታችን ዙረን ጸልያለን ማለት ነው ቤታችን ስንሆን ስለ አድህኖ ሊኖር ይችላል ስለ አድህኖ የሚባሉት የክርስቶስ የሥላሴ ስዕልና የመቤታችን ስዕል ናቸው ስለ አድህኖ የሚባሉት ሌሎቹ የቀሩት ስዕሎች ቅዱሳት ስዕላት ይባላሉ ወፊቶቻችን ወደዚህ በፊታችን ይሄንን አድርገን ነው ምን ጸልየው ልክ ሙሴ እንዳደረገው በኦሪት ዘጸአት ምዕራፍ 25 ላይ ቁጥር 18 እና 22 ስናደብ እግዚአብሔር ምንድነው ያለው በታቦቱ ላይ የኪሩቤልን ምስል ቅረጽ አለው ኪሩቤል ማለት አንድ ኪሩብ ይባላል ብዙ ሲሆኑ ኪሩቤል ይባላሉ ኪሩቤል መላእክቶች ናቸው ኪሩቤሎች የእግዚአብሔርን ዙፋን የሚሸከሙ በተለይ የሥላሴን ስዕል ስናይ በአራቱም የሥላሴ ስዕል ጫፍ ላይ የሰው የንስር የአንበሳና የላም ምስል ያላቸው ናቸው እነዚህ ምልክትና ትርጉም አላቸው ሌላ ጊዜ እንመለስባቸዋለን ኪሩቤል ይባላሉ እና ምንድነው የሚለው ቁጥር 22 ላይ በምስክሩ ታቦት ላይ ባለው በሁለት ኪሩቤል መካከል በስሬት መክደኛው ላይ ሆኜ አነጋግራለሁ ይላል እግዚአብሔር ለሙሴ ምንድነው ያለው በሰራሃቸው በኪሩቤሎች ሁለት ኪሩቤል ስራ ብሎት ነበርና በሁለቱ ኪሩቤል መካከል አነጋግራለሁ ይላል ስለዚህ አንዳንዶች ይንሳስተው ምስል ኃጢአት ነው ነውሩ ነው ጣዖት ነው ወደሚል ሐሳብ ያመጣሉ ምናልባት እግዚአብሔር ቢፈቅድ ስለ ምስልና ስለ ስዕል ሌላ ጊዜ እናወራለን ግን ስዕል የቤተክርስቲያናችን መጽሐፍ ቅዱሳዊም ነው የመጀመሪያዎቹ ክርስቲያኖችም ሲጠቀሙበት የነበረ እስካሁን ድረስ የመጣ የቤተክርስቲያናችን ትውፊት የምትቀበለው ነውና ህሊናችን ለመሰብሰብ የክርስቶስን ስቅለት ስዕል አይተን ወደ ቀራንዮ ህሊናችን እንዲጓዝ የምናደርገው ነውና ስዕል ከፊታችን አድርገን መጸለይ ይገባናል ማለታችን ነው ሌላው አለባበሳችን እንዴት ነው ለምሳሌ በቴሌቪዥናችን ስንሆን ሁላችንም መጠንቀቅ እንደሚገባን እናውቃለን ግን ብዙዎቻችን በተለያዩ ስፍራዎች በተለይ በቤታችን ሆነን ስንጸልይ ግን አለባበሳችን ብዙ ጊዜ አናሳክልም የቤተክርስቲያናችን ስርዓት አንዱ ምንድነው ቢያንስ ስንጸልይ ከልብስ መራቆት የለብን ወንድም ይሁን ሴት ከልብስ መራቆት የለበትም ከተቻለ ነጠላ አድርገን በመስቀል ምልክት አጣፍተን መጸለይ አለብን ነጠላ ከሌለንም እንዲተስተካከለን ተዘጋጅተን መጸለይ አለብን ሴቶች ራሳቸውን ይሸፍናሉ ጸጉራቸውን ወንዶች ደግሞ አይሸፍኑም ይሄ ያው ቤተክርስቲያናችንም አለ አንዳንዶች ወንዶች ተሸፍነው ይገባሉ ሴቶች ደግሞ እንዲው ጸጉራቸውን ሳይሸፍኑ ይገባሉና ይሄ መታረም ያለበት የቤተክርስቲያናችን ትውፊትና ስርዓት አይደለም ስርዓት ያልሆነው ጳውሎስም ተናግሮታል ይሄ በአንደኛ ቆሮንቶስ መልእክቱ ምዕራፍ 11 ቁጥር 14 ላይ ምንድነው የሚለው ራሱን ተከናንቦ የሚጸልይ ወይም ትንቢት የሚናገር ወንድ ራሱን ያዋርዳል ይላል ስለዚህ ትክክል አይደለም ራሱን ተከናንቦ የሚጸልይ ቀጥሎ ምንድነው ራሷን ሳትሸፍን ግን የምትጸልይ ወይም ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች ሳትሸፍን ስለዚህ መሸፈን አለባት ይያለን ነው ስለዚህ ዝቅ ብሎ እንዲያም እንደሚለው እንቢ ብትሉ ብትከራከሩኝ ግን እኛና የእግዚአብሔር ቤተ ክርስቲያናት እንዲህ ያለ ልማድ የለንም ነው የሚለው በቃ ጳውሎስ ምንድነው የሚለው እንዲህ እግዚአብሔር እንዲህ ሁላችሁ እንድትጸልዩ ይፈልጋል እንቢ ብትሉ ግን እኛ እንዲህ አይነት ልማድ የለንም ከልማዳችን መውጣታችሁ ነው ማለት ነው ስለዚህ በቤተክርስቲያናችን ስርዓት ከሐዋርያት ልማድ እንዳንለይ ይሄንን መጠንቀቅ አለብን ማለት ነው የጸሎት ክፍሎችን ብዙ ሰዎች ጸሎት ማለት ሂዶ ማማረር ይመስላል ሂዶ ማመለከቻ ወደ እግዚአብሔር ማቅረብ መስሎ የሚታያቸው ሰዎች ሊኖሩ ይችላሉ ጸሎት ማለት እንደዚህ አይደለም ጸሎት ሁለት ክፍሎች አሉት የመጀመሪያው ክፍል ምስጋና ተብሎ ይጠራል ሁለተኛው ክፍል ልመና ተብሎ ይጠራል ጸሎት ሁለቱንም የያዘ ነው ጸሎትና ልመና አንድ አድርገን የሚል ሰዎች አለን ልመና የጸሎት አንዱ ክፍል ነው እንጂ ጸሎትን አይተካም ጸሎት ሁለት ነገሮች አሉት ውስጡ ምስጋናና ልመና አለው ምስጋና ምን ማለት ነው ጸሎት ሲጀምር አንድ ሰው ሲጀምር መጀመሪያው ነው እግዚአብሔር በምስጋና ነው አባቶ ይሄንን ስጠኝ ብሎ አይጸልይም ክርስቲያን ይሄን ስጠኝ ብሎ ጸሎትን አይጀምርም ክርስቲያን እንዲህ ስለሰጠኝ አመሰግናለሁ ለትናንትናው የሰጠኝ ለዛሬም ያበቃኝ እግዚአብሔር ነገንም የምታምረኝ አንተ ነህና ክብር ይግባ
ተመስገንልኝ ብሎ የሚጀምር ነው ክርስቲያን ማለት። ስለዚህ በምስጋና ነው የሚጀምረው። በቤተክርስቲያናችን የምስጋና ጸሎቶች ብዙ ናቸው። ስንጸልይ እንዴት ነው የምንጸልይ? ማንም ክርስቲያን ሲጀምር በስመ አብ ብሎ የዘወትር ጸሎትን ያደርሳል። አባታችን ያለበት ማለት ነው። ከዛ ውዳሴ ማርያም ያደርሳል። ውዳሴ ማርያም የማያደርስ ብዙ ክርስቲያን የለም ብዬ አስባለሁ። ካለም ማድረስ አለበት፣ ችግር የለውም። ከዚሁ ብዙ ቤተክርስቲያናችን ሀብታም ናቸው። በጣም ስንዱም በቤት ይሏታል ቅዱሳን ሊቃውንቱ። ምን ማለት ነው? ሁሉ ጊዜ እግዚአብሔርን እንድናስብ ወደ እግዚአብሔር ቅርብ ሆነን እንድንኖር እግዚአብሔር በብዙ አባቶች ዘንድ ብዙ አይነት ጸሎቶች ሰጥቶናል። ለምሳሌ አንቀጸ ብርሃን አለ፣ ቅዱስ ያሬድ የደረሰው መልክዓ ማርያም አለ፣ መልክዓ ኢየሱስ አለ፣ መዝሙረ ዳዊት እንደግማለን። አርጋኖን የሚባለው አባ ጊዮርጊስ ዘጋስጫ ለእመቤታችን የደረሰው ጸሎት እንጸልያለን። ቅዳሴ ማርያም እንጸልያለን። አባ ሕርያቆስ የደረሰው ነው። የሰኔ ጎልጎታ አለ፣ ውዳሴ አምላክ አለ፣ ሰይፈ ሥላሴ፣ ጸሎተ ኪዳን፣ ትምህርተ ቡአት ብዙ ናቸው። ብዙ በጣም ብዙ ናቸው። እንጸልያለን። በተለይ የመላእክትና የቅዱሳን መልክዓ አለ፣ መልክዓ ሚካኤል፣ መልክዓ ገብርኤልም አለ። እነዚህ ሁሉ ይጸልያሉ። ቢያንስ ግን አንድ ሰው ጊዜ ከሌለው ግን የዘወትር ጸሎትና አባታችን ሆይ ውዳሴ ማርያም መቅረት የለበትም ተብሎ ይነገራል፣ ትምህርትም ይሰጣል ማለት ነው። ይሄ እነዚህ የምስጋና ክፍሎች ስለሆኑ ማለት ነው። ምስጋና አሁን ውዳሴ ማርያም ስንደግም ምንድነው የሚለው? ለምሳሌ የሮብ ወይ አርብ ስናነሳ የአቢ ክብር ለማርያም እንኩሎሙ ቅዱሳን ከቅዱሳን ክብር የማርያም ክብር ይበልጣል፣ የአብን ቃል ለመቀበል በተገባ ተገኝታለችና ይላል። ይሄ ምስጋና ነው እንጂ መቤቴ ሆይ ትምህርቴን አሳልፈኝ፣ ስራ የለኝምና ስራ ስጭኝ፣ ትዳር ስጭኝ የሚል ጸሎት አናገኘው ውዳሴ ማርያም ላይ። አባ ኤፍሬም ብዙ መከራ ቢኖርበትም ብዙ ጉድለት ቢኖርበትም ጉድለቱን ደብቆ ግን በምስጋና ነው የጀመረው ጸሎቱን። ስለዚህ ምስጋና ነው ውዳሴ ማርያም። ለዛ ነው በውዳሴ ማርያም ጸሎት የሚጀምረው ማለት ነው። ይሄ የምስጋና ክፍል ነው። አባቶቻችን በመቁጠሪያ የሚጸልዩት። መቁጠሪያ ማለት እንዲሁ መቁጠሪያ ቁጥር መቁጠሪያ ማለት ነው። ብዙ ጊዜ መቁጠሪያ 41 እና 64 ተደርጎ ይሰራል። 41 መሆኑ የአዳምን ጸሎት ወን ልክ 41 ጊዜ ክሪያ ላይ ሰው እንደሚባለው ነው። አዳም ከገነት ከተባረረ በኋላ እግዚአብሔር ይቅር ይለው ዘንድ በባህር በቅዝቃዜ ሆኖ ከሔዋን ጋር ይጸልይ ነበር። 40 ቀን ሙሉ ጸልያለሁ ብሎ አስቦ ነበር። 36ኛው ቀን ላይ እየጸለዩ እያለ ዲያብሎስ ሰይጣን ገብርኤል ተመስሎ መጣና እግዚአብሔር ምሮሃል ይቅር ብሎሃል እናወጣ አለው። አልወጣም አለ። ለሔዋን ደግሞ እንዲህ አላት፣ እንዴ መጀመሪያውን እኮ እግዚአብሔር ንስሐችን ይቀበላል ብላ የዲያብሎስን ሳትመረምር የሰይጣንን ቃል ሰምታ ትወጣለች። አዳምም ሚስትህን እንዳትተዋት ተብሎ ነበርና ሔዋን ስትወጣ አብሯት ወጣ። ከዚያ በኋላ መንገድ ላይ ዲያብሎስ ተገልጾ ዲያብሎስን ነገራቸው። ከዚያም እጅግ ያዝኑና ዲያብሎስ በሰው አምሳል በመላእክት አምሳል ስለተገለጸ በድንጋይ ጥቃት ያደርስባቸዋል ማለት ነው። ወይም ራሱን ድንጋይ ላይ በድንጋይ ይመታዋል አዳምን። እንዲያም አባቶቻችን ይሄ በምስጢር ሲገልጹት ድንጋዩ በራሱ ላይ 3 ቀን ቆየ ነው የሚሉት። ስለዚህ በ36ኛው ሲቆይ 36ኛው ቆይቶ 37ኛው ቀን ላይ ነው የወጣውና 40 ቀን ይሞላል። 3 ቀን ድንጋዩን ተሸክሞ ሲኖር በ41ኛው ቀን እግዚአብሔር አዳም ደሙን ከራሱ ከፈሰሰው ደም ለእግዚአብሔር ሰውቶ አቅርቦ እግዚአብሔር ይቅር በለኝ አለው። እግዚአብሔር ደግሞ አዳም ሆይ ባንተ ደም ሳትሆንም አንተ ምትድነው በኔ ደም ልጅ ተወልጄ ተሰቅዬ አድንሃለሁ ብሎ ቃል ኪዳን ስለገባለት በ41ኛው ቀን ምሳሌ አድርገን 41 ጊዜ ክላላይ ሰው የሚሆን 41 ጊዜ በቁጥር ያቆጥረን 41 ጊዜ አባታችን ሆይ ብለው ይጸልያሉ አባቶቻችን። 64 የመሆኑ ሚስጥር ደግሞ እመቤታችን በ64 ዓመቷ ቅድስት ነፍሷ ቅድስት ሥጋዋ ስለተለየች ወይም ስላረፈች አባ ኤፍሬም ራሱ አባታችን 64 ጊዜ ጸሎተ እግዝእትነ ማርያምን ይጸልይ ነበር። ስለዚህ ከዚህ ተነስተን ጸሎት 64 ጊዜ አባቶቻችን አሁን በገዳም ያሉ ወይም ብዙ አባቶችን ሰላም ለኪንና ጸሎተ እግዝእትነ ማርያምን 64 ጊዜ እየደጋገሙ ይጸልያሉ። ይሄ ለምን? ውዳሴ ወይም ምስጋና ስለሆነ ማለት ነው። ስለዚህ የጸሎት አንደኛው ክፍል ምስጋና ነው። ሁለተኛው ልመና ነው። ልመና ራሱ ለሶስት መክፈል እንችላለን። ይሄ ልመና ማለት የልባችንን ነገር ለእግዚአብሔር የምናካፍልበት የምንፈልገውን ነገር ከእግዚአብሔር የምንጠይቅበት ነገር ነው። ነገር ግን ስንጠይቀውን መጠቀቅ ያለብን ነገር ምንድነው? መጽሐፍ ቅዱስ ደጋግሞ ይናገራል። መጀመሪያ አስቀድመን የምንጠይቀው መንግስቱንና ጽድቁን መሆን አለበት። ወይ ደግሞ እግዚአብሔር ምን ለምነው? አባት ሆይ ለንስሐ አብቃኝ፣ ለቅዱስ ቁርባኑ አብቃኝ፣ እባክህ ይሄንን ገዳም እንዳይ እርዳኝ፣ መጽሐፍ ቅዱስን እንዳነብ ኃይሉን ብርታቱን ስጠኝ፣ እንድጸልይ አበርታኝ፣ እንድሰግድ እርዳኝ፣ በቃ ጾም አልቻልኩምና አበርታኝ እያለ ምን ጸልይበት ነው። መንፈሳዊ ልመና ምን ለምንበት መሆን አለበት፣ መንግስቱንና ጽድቁን። ለዛ ነው ጌታ ክርስቶስ ኢየሱስ ሲያስተምር በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ምን ይላል? ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ይህን ሁሉ ጨምርላችኋል ይላል። ስለዚህ መጀመሪያ ሰው መጸለይ ያለበት ስለ እግዚአብሔር መንግስት ስለ ጽድቅ ነው። ከዛ በኋላ የቀረው ነገር ሁሉ ስለ ትምህርታችን፣ ስለ ትዳራችን፣ ስለ ስራችን፣ ስለ ጤንነታችን ሁሉ እግዚአብሔር ይጨምርልናል ባንጸልይ ራሱ ማለት ነው።
አጸልዩ ያልኩኝ አይደለም ግን ችግራችን ያውቀዋል እግዚአብሔር እንዲያም ጸሎተ ኪዳን የሚባለው የጧት ጸሎት ላይ ምንድነው የሚሉት ካህናት አባቶቻችን ሲያደርሱ ወዘእን ብለን ሳሉ ይሁ ፍትወተነ ዘእን ፈቃዱ ሳንለምነው የልባችንን መሻት አውቆ የሚሰጠን ነው ይላል ስለዚህ ባንጸልይ የሚያስፈልገንን አውቆ ስለሚሰጠን እግዚአብሔር ቸር አባት ነው ስለዚህ መጸለይ ያለብን አስቀድሞ ስለ ጽድቅ ነው ስለ መንግስቱ የሚበልጠውን ነገር መለመን አለብን ካናናሹን ነገር እግዚአብሔር ራሱ ይሰጠናልና ነው መልእክቱ የመጀመሪያው ይሄ ነው ሁለተኛው ስለምንድን ነው የምንጸልየው በጸሎታችሁ አስቡን አትርሱን ያሉንን ሰዎች ነው በጸሎታችን የምናስባቸው ምክንያቱም ስለራሱ እንዲያም አንድ ቅዱስ ምን ያለው አንድ አባት ስለራሱ ከሚጸልይ ክርስቲያን ይልቅ ስለሌሎች ጓደኞቹ ወይ ቤተሰቦች የሚጸልይ ክርስቲያን ይበልጣል ይሄም የክርስቶስ ተግባር ነውና ክርስቶስ እየሰቀሉት ይያለ አባ ሰረይለው ስለዘ ያምሩ ይገብሩ አባቶ የሚያደርጉትን አይቆምና ይቀበላቸው ብሎ ለሌሎች እንደጸለየ ሁሉ ይሄ የሐዋርያት የክርስቶስ ሥራ ነውና በእውነት ክብር ይገባዋል ማለታቸው ነው ስለዚህ ከራሳችን አስቀድመ መጀመሪያ በጸሎታ አስበኝ ያለን ሰው ነው መጸለይ ያለብን ስንጸልይ ደግሞ የክርስትና ስም ያነሳን ነው ምንጸልየው እንደ አባቶቻችን ትምህርትና ሥርዓት መሰረት ማለት ነው ምናልባት የክርስትና አባቶቹ የማናቃቸው ለምሳሌ አንድ ሙስሊም ሊኖር ይችላል በእግዚአብሔር መንግስት እንዲመጣ ወደ ክርስትናው ብርሃን እንዲገባ ልንጸልይለት ይገባል አንድ ፕሮቴስታንት ወይ ጆባዊ ብዙ መናፍቃን አሉና በእውነት ወደ ቅዱሳን ክብር መብታችንን እንዲቀበሉ ክርስቶስን በእውነት እንዲገባቸው እንጸልይላቸዋለን ምን ብለን እንጸልይላቸው ስለ ክርስትናቸው ካላወቅነው ገብረ ስላሴ ወይም ገብረ እግዚአብሔር ተብሎ ለወንድ ይጸልያል ለሴትም አመተ ስላሴ ወይም አመተ እግዚአብሔር ተብሎ ይጸልያል ማለት ነው ስለዚህ ለሰዎች ልንጸልይ ይገባል ነው ሶስተኛው የልመናው ነጥብ የራሳችን ጥያቄ ምን ጠይቅበት ስለ ጤንነታችን ስለ ትምህርት ስለ ትዳር ስለ ልጆች የምንጸልይን ይሄ እንግዲህ ሁላችንም ስለምናደርገውም ስለምናቆም ብዙም አላብራራውም ስለዚህ የጸሎት ክፍሎች ሁለት ምስጋናና ልመና ናቸው በልመና መጀመሪያ መንግስቱና ጽድቁን መለመን ከዛ ለሌሎች መጸለይና ሶስተኛው ወደ የራሳችን ፍላጎት መጸለይ ነው መጨረሻ ምናያቸው ጸሎት ማቋረጥ ይቻላል ወይ የሚላል አይገባም ይሄን ቀላል ነው ምናወራው ከእግዚአብሔር ጋር ነው ምናወራው ከዓለም ጌታ ስለሆነ ጸሎት ማቋረጥ አይቻልም አንዳንድ ሰዎች ምናልባት ቅዳሴ መሃል ላይ ሞባይል ተደውሎ ቅዳሴ አቋርጠው የሚወጡ አሉ ዳዊት እየደገሙ ሰው ጠርቷቸው አቤት የሚሉ አሉና እነዚህ ስርዓቱን ካለማወቅ ይመስለኛል ደግሞ ድፍረትም ነው እንዴት አድርገን እንደዚህ እናደርጋለን ስብሰባ አቋርጦ መውጣት ስብሰባውን ረገጠ ተብሎ ነው ስለዚህ እግዚአብሔር ረገጠ እንደማለት ነው ይሄን ነገር ስለዚህ ስህተት ነው አይደረግም ነውር ነው ሌላው አንዳንድ ጊዜ ግን ግድ የሚሆንበት ነገር አለ ለምሳሌ ውጭ ሆነን እየጸለይን ይያለ ዳዊት ዝናብ ሊመጣ ይችላል የሆነ ነገር ሊደርስ ይችላል ብቻ የግድ ሆነ ማቋረጥ ያለብን ነገር ሲሆን ግን አባቶቻችን ምንድነው ያደረጉት ጸሎትን እናቆምና አባታችን ሆይ ጸልየን ነው ጸሎትን እናቆመው ማለት ነው ስለዚህ የግድ ሲሆንብን ግን አባታችን ጸልየን አቆመን ከዛ በኋላ ነው የምንቀጥለው ጸሎትን ማለት ነው ጸሎት ማቋረጥ የሚለውን በዚህ እንመለከተዋለን ጸሎት ስንጨርስ እንዴት ነው የምንጨርሰው በቤተክርስቲያናችን ሥርዓት ሳነግስ ላይ እንደሚነግረን አንድ ሰው አንድ ምእመን ማለት ነው የጸሎትን በሙሉ ከጨረሰ በኋላ መጨረሻ ጸሎተ ሃይማኖት ወይም የሃይማኖት ጸሎት ይጸልያል ማለት ነው ጸሎተ ሃይማኖት የሚል ከጸሎተ ዘውትር አንዱን ከአባታችንና ከጸሎተ ግዝነ ማርያም በኋላ የምንጸልየው ጸሎት ነው ጸሎተ ሃይማኖት ይደግማል አባቶቻችን መነኮሳት ደግሞ ሰላም ለኪን ደግሞ ጸሎታቸውን እንዲጨርሱ ይናገራል እኛ ደግሞ ብዙ ሰዎች ግን የመነኮሳት በረከት የአባቶች በረከት ለመቀበል እንዲሁ ሰላም ለኪን ይደግማሉ ጸሎት ስንጨርስ እንዲህ ነው የምንጨርሰው ከዛ በኋላ ለስላሴ ሰግደን ተመስገን ብለን እንጨርሳለን ከዛ በኋላ አባቶቻችን እንደሚያደርጉት ጸሎት ተጸልዮ ዘሎ አይኬድም ወይም ዞር አይባልም ልክ እንዴት ነው የሚመስሉት አባቶቻችን አንድ ልመና ለአንድ አለቃ ወይ ለአንድ ኃላፊ ካስገባን በኋላ ከጠየቅን በኋላ ልክ ደጅ መጥናት ቁጭ ተብሎ ደጃፍ ላይ እንደሚቆይ ሁሉ ጸለይን በኋላ ደግሞ ምዕራገ ጸሎት ምሳሌ ነው ጸሎት እንዲያደርግ ማለት ስለተቀመጠን ጸሎታችንን የሚያደርጉ ሆኖ አይደለም ግን ለክብሩ ለጸሎታችንና ለእግዚአብሔር ክብር ሲባል በጸለይበት ቦታ ቁጭ ብለን ተቀምጠን ትንሽ ቆይተው ነው የሚሄዱትና ይሄን ደግሞ ከአባቶቻችን መቀበልና መተግበር አለብን ብለን እናስባለን ስለዚህ በጠቅላላው ጸሎት ይሄንን ይመስላል ስንጸልይ እንዲህ አድርገን ጸሎታችን ስለ መንግስቱ ስለ ጽድቁ ለምነን እግዚአብሔር የልባችንን መሻት መልካም የሆነውን የልባችንን መሻት እንዲሰጠን የእርሱ ፈቃድ ይሁንልን እግዚአብሔር ይስጥልን